በኢትዮጵያ ያለው ህገ መንግስት የብሔር ብሔረሰቦች እኩልነት የሌለውና ለአንድ ብሔር ያደላ እንደሆነ ተነገረ። በኦሮሚያ ክልል ደም አፋሳሽ ግጭቶች እንደቀጠሉ ይገኛሉ። ነዋሪዎች ምሬታቸውን እየገለጹ ነው። ስለ ኦሮሚያው ሰቆቃ የምናነሳው መረጃ ይኖራል። በሀዲያ ዞን እናቱ ላይ እርምጃ የወሰደው ግለሰብ በሞት ተቀጣ። ጤና ይስጥልን። ከሸገር ቲዩብ የሰዓቱ ዜናዎች ቀጥሎ ይቀርባሉ። በምናነሳቸው ዜናዎች ላይ ሀሳብ አስተያየቶቻችሁን በኮሜንት እንጠብቃለን። አብራችሁን ቆዩም። በኢትዮጵያ ያለው ህገ መንግስት አነጋጋሪ እንደሆነ ተሰማ። በህዝብ ተወካዮች ምክር ቤት ለየብሔሩ የተሰጣቸው የመቀመጫ ኮታም ብዙዎችን ልብ ያላሉት ግን አስገራሚ ነው። በህዝብ ተወካዮች ምክር ቤት ኦሮሚያ 178፣ አማራ 138፣ ደቡብ 123 አሁን ክልሉ መከፋፈሉ ይታወቃል። ትግራይ 38፣ ሶማሌ 23፣ ቤንሻንጉል 9፣ አፋር 8፣ ጋምቤላ 3፣ ሐረር 2፣ ድሬዳዋ 2፣ አዲስ አበባ 23 ተወካዮች አሏቸው። የኢፌዴሪ ህገ መንግስት በዘር የስልጣን ክፍፍል ቀመር ማለት ነው። አማራውና ትግራዩ ለጠብ መንስኤ ሊሆን የቻለና የሚችል ችግር በመካከላቸው አለ፣ ጥርጥር የለውም። በተለይ በተጠቀሰው የዘር ቀመር ላይ የተመሰረተ የአገዛዝ ስርዓት በህወሓት ፊት መሪነት በመላ ሀገሪቱ ከተተገበረ ጀምሮም ነገር ግን በመሬት ይዞታና አሰፋፈር እንዲሁም ቦታዎችን ማን ያስተዳድር በሚሉ ጉዳዮች ዙሪያ አልፈታም ብሎ ከንግግር ሊያልፍና ሊከብድ ወይም ሊያስቸግራቸው የሚችል አንዳችም ችግር በመካከላቸው የለባቸውም። በተለይ በአሁኑ ሰዓት ሁሉም አለ የሚባለው ችግር በቅንነትና በመመካከር ሊፈታ የሚችል ነው። ይልቁንስ ልብ ብለን ካየን ለምሳሌ አማራው ይገቡኛል የኔ ናቸው የሚላቸውን ታሪካዊ ርስቶች ወይንም ይዞታዎች በጠየቀ ቁጥር ከህወሓት በላይ የሚደነግጠው ማን ነው የሚል ጥያቄ ማንሳትና መመለስ እውነተኛውን ስዕል ለመረዳት ያስችላል። እውነታውም ሊገርም ይችላል። አማራው ይገቡኛል የኔ ናቸው የሚላቸውን ታሪካዊ ርስቶች ወይንም ይዞታዎች በጠየቀ ቁጥር ከማንም በላይ በአማራው ጥያቄ የሚደነግጠው ኦህዴድ ነው። ልብ ማለት ያስፈልጋል። የሚደነግጠው የኦሮሞ ህዝባዊ ዴሞክራሲያዊ ድርጅት ኦህዴድ ነው። የኦሮሞ ህዝብ አይደለም። በኦሮሞ ስም ከሌሎች የበለጠ የዘር ስልጣን የተሰጠውን የኦሮሞ ገዢ ቡድን ማለትም ኦህዴድ ነው ይደነግጣል ያልኩት። ለምን? ምክንያቱም ኦህዴድ ለውጥ ተብየውን የተቀበለው አብላጫ ድምፅ እስካገኘሁበትና ፈላጭ ቆራጭ እኔ እስከሆንኩ ድረስ ምን አስጨነቀኝ በሚል ሂሳብ ስለሆነ ነው። አብላጫ ድምፁን የሚገዳደር ተጨማሪ ድምፅ ለአማራ የሚያስገኝለት ማንኛውም የግዛት ይገባኛል ጥያቄ ኦህዴድን ያስበረግገዋል። ከመፈንቅለ መንግስትም ለይቶ አያየውም። ህወሓት ከዚህ አይነቱ ጭንቀት ነፃ ነው። የገዢነት ስልጣን በብሔር ቀመር የሚሰላ እስከሆነ ድረስ ማንገዛ ማን ደንተው አይደለም። ዝሆኖቹ ሲራገጡ ሳር ነው ብለው እንዳይረጋግጡት ነው ጭንቀቱ። ስለዚህ የአማራ ፍትሐዊ የራስ ጥያቄዎች ዋነኛ ጠላት ደብረ ጽዮን ሳይሆን አብይ ነው ማለት ነው ባጭሩ። አድርገውና በሆነ ተአምር አማራና ትግራይ ክልሎች ተዋሃደን አንድ ክልል ሆነናል ቢሉት ኦሮሚያን ለመገንጠል አብይን በሩጫ የሚቀርመው አይኖርም። ምክንያቱም ልክ በዚያን ሰዓት ኦህዴድ በለውጥ ስም የተረከበው የተረኛ ፈላጭ ቆራጭነት ስልጣን አፈር በላው ማለት ስለሚሆን በኢትዮጵያችን በአሁኑ ጊዜ የአማራንና የትግራይን አንድነትና ውህደት ማቀንቀን የአንድን ዘር ፈላጭ ቆራጭ አገዛዝ ለማስወገድ ዲሞክራሲያዊ እርምጃ ነው። በነገራችን ላይ ነጻነቱ ከተሰጣቸውና እድሉን ካገኙ የጋምቤላ፣ የሶማሌ፣ የደቡብ፣ የሲዳማ፣ የማዕከላዊ ኢትዮጵያና የወደፊቷ የአዲስ አበባ ክልሎች ከማን ጋር መሰለፍ እንደሚፈልጉ ግልጽ ነው። ለዚህም ነው ተረኛው ገዢ እነዚህን ክልሎች በአፈሙዝም በአፈ ጥቅምም አፍኖ ረግጦ አገዛዙን መቀጠል የሚፈልገው። በዚህ ሁሉ የነጠረ የብሔር የዘር ማንዘር ቀመር መሃል አንድ ፈላጭ ቆራጭ ብሔርን ተረኛ አገዛዝ ለማስፈን በሚደረግ ሙከራ በአገሪቱ ላይ ከፍ ያለ መከራን ከማምጣትና ከመጋበዝ ይልቅ የዘር ማንዘር ቀመር የሚባል ነገር ከነጭራሹ ቀርቶብን ኢትዮጵያዊ የተባለ ሁሉ እኩል የዜግነት መብቱ ተከብሮለት የባህል መብቱን ሁሉ በሰላም እያሳደገም ሁሉም በጋራ ሀገር ጥላ ስር ሳይቆጥር በፍቅር የሚኖርባትን ኢትዮጵያን መፍጠር ብንችል ከስንት የእርስ በርስ መበላላት፣ ከስንት ግግምና ከስንት መከራ በቀላሉ መገላገል በቻልን ነበረ። በአጠቃላይ አሁን የአይነቱ እውነተኛ ዘመናዊ የስራ ሽግግርና መንግስታዊ የአስተዳደር ለውጥ በኢትዮጵያችን እውን እንዳይሆን ትልቁ ማነቆ የሆነው በዋነኝነትና በብቸኝነት
በለውጥ ስም አብላጫውን ድምጽ ይዤ ተረኛ ፈላጭ ቆራጭ ገዢነቴን አረጋግጬ እቀጥላለሁ ብሎ እየተጋጋጠ ያለው የኦህዴድ ብልጽግና ነው። ሌላው እዳው ገብስ ነው። ከተረኛው ኦህዴድ በስተቀር ሁሉም የአገሪቱ ህዝብና የፖለቲካ አካል የብሔር ብሔረሰቡ ቀመር ቀርቶ ሁሉም ዜጋ እኩል በዜግነቱ የሚተዳደርበት የሰለጠነ ሲቪል የፖለቲካ ስርዓት ቢፈጠር በደስታ አይኑ ሳያሽ የሚቀበል ነው። በአንድ ተረኛ የገዢነት ፍቅር በተጸናወተው አንድ ስብስብ የተነሳ የሁላችንም እውነተኛ የለውጥ ፍላጎት እየተረገጠ ቀጥሏል። ይህ የዜጎች መብትና ፍላጎት ረገጣና በለውጥ ስም በአገሪቱ ላይ የተንሰራፈው የአንድ ቡድን አርሜኒያዊ አገዛዝ እስከ መቼ ድረስ ነው የሚቀጥለው? መች ነው ማብቂያው? የሚል የመጨረሻ ጥያቄ ሊነሳ ይችላል። ማብቂያው የኢትዮጵያ ህዝብ በቃኝ ሲል ነው። ህዝቡ በቃኝ እስካላለ ድረስ የአገዛዙ የስልጣን ናፍቆቱ መቼ ሆኖ ያወጣለትም? ይከፋፍለናል፣ ያባላናል፣ ያናክሰናል። አስታራቂ መስሎ በመካከላችን እሳት ይጭራል። ቀልባችንንም አትኩሮቶቻችንም በየዕለቱ ወደ ሌላ አጀንዳ እንድናዞርለት የማያፈነቅለው ድንጋይ አይኖርም። አንዳንዶች ይህ የአንድ ዘረኛ ቡድን አገዛዝ ያሰፈነው ስርዓተ ካርድ ኮረጆስ በመክተት በምርጫ ሊወገድ ይችላል ብለው ያስባሉ። ሌሎች ደግሞ ይህንን የቁም ቅዠት ብለው ይጠሩታል። አንዳንዶቹ አገዛዙን ለማስወገድና ፍትሐዊ ዴሞክራሲያዊ ስርዓት ለመመስረትም ሁሉንም ያሳተፈ ሀገራዊ የሽግግር ሂደት እንዲጀመር ጥሪ ሲያቀርቡ፣ ሌሎች ደግሞ የአገዛዙን መሰረታዊ ባህሪና ዓላማ በማጤን ወደ ከባዱና መስዋዕትነትን ወደሚጠይቀው ወደ ትጥቅ ትግል ገብተዋል። ስለዚህ ብልጽግና ማለት በጥቅም የተሰባሰቡ ኦህዴድ የተባለ የዘረኞች ስብስብ እንጂ ሀገረ መንግስት ሁሉንም ብሔር ብሔረሰቦች የሚያካትት እኩል ስልጣን የሚሰጥ አገዛዝ ነው ማለት አይቻልም። በኢትዮጵያ አንድ አስደንጋጭ መረጃ ተሰምቷል። የገዛ እናቱንና እህቱን በአሰቃቂ ሁኔታ በገደለው ወጣት ላይ የሞት ቅጣት ተወስኗል። በሀዲያ ዞን የምዕራብ ባዶዋቾ ወረዳ ነዋሪ የሆነው ወጣት ሰንበቱ መንገሻም የገዛ ወላጅ እናቱንና እህቱን በአሰቃቂ ሁኔታ በመግደሉም በሞት እንዲቀጣ የሀዲያ ዞን ከፍተኛ ፍርድ ቤት የሾኔ ምድብ ችሎት በሙሉ ድምፅ መወሰኑን የምዕራብ ባዶዋቾ ወረዳ የመንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት አስታውቋል። እንደ ኮሚኒኬሽን ጽሕፈት ቤቱ መረጃ ከሆነም ተከሳሹ ወንጀሉን የፈጸመው በጥር 9 2018 በገርቦ ቀበሌ በሚገኘው መኖሪያ ቤታቸው ውስጥ ነው። ተከሳሹ አስቀድሞ ባቀደው መሰረት የቤቱን በሮች በመቆለፍ እናቱን በሳንጃ አንገታቸውን፣ ሆዳቸውንና ጀርባቸውን በመውጋት እንዲሁም ጡታቸውን በመቁረጥ ሕይወታቸውን እንዲያልፍ አድርጓል። ድርጊቱን አይታ የጮኸችው እህቱንም በተመሳሳይ ስለታም መሳሪያም ልቧንና ጀርባን በመውጋት ወዲያውኑ ሕይወቷን እንዲያልፍ ማድረጉም በአቃቢ ሕግ የክስ መዝገብ ላይ ተብራርቷል። የምዕራብ ባዶዋቾ ወረዳ ፖሊስ ከአካባቢው ማህበረሰብ ጋር በመተባበር ተከሳሹን በቁጥጥር ስር ከዋለ በኋላም ለሕግ አቅርቦታል። በችሎቱ ሂደት ላይ አቃቢ ሕግ የአስክሬን ምርመራ ውጤትን፣ የተከሳሹ የእምነት ቃልና የሰው ምስክሮችን በማስረጃነት አቅርቧል። ተከሳሹም እናቱን መግደሉን በችሎት አምኗል። ጉዳዩን ሲመለከት የቆየው የሀዲያ ዞን ከፍተኛ ፍርድ ቤት የሾኔ ምድብ ችሎት መጋቢት 10 2018 በዋለው ችሎት ተከሳሹ በፈጸመው ከባድ የሰው መግደል ወንጀል በ1997 የወጣውን የኢፌዴሪ የወንጀል ሕግ መሰረት ጥፋተኛ ሆኖ አግኝቶታል። ፍርድ ቤቱ የድርጊቱን እጅግ አሰቃቂነትና የተከሳሹን የጭካኔ ደረጃ ከግምት ውስጥ በማስገባት ግለሰቡ በሞት እንዲቀጣ በሙሉ ድምፅ መወሰኑን የምዕራብ ባዶዋቾ ኮሚኒኬሽን መረጃ አመልክቷል። በኦሮሚያ ክልል ግጭቶች ተባብሰው መቀጠላቸውንና ህዝቦች ለከባድ ችግር መዳረጋቸው እየተነገረ ነው። አስተያየታቸውን የሰጡ የሆሮ ጉድሩ ወለጋ ዞን አቤ ዶንጎሮ ወረዳ ነዋሪ ወጣት በምዕራብ ኦሮሚያ በ2011 ዓ.ም የተጀመረው ግጭት ወላፈን መልኩን እየቀያየረ አንዴ ጋል ሌላ ጊዜ ደግሞ ቀዝቀዝ ቢልም በሂደቱ ማህበረሰቡ በከፍተኛ ሁኔታ እያሳለፈ ነው ይላሉ። እንደ ወጣቱ አሁንም ድረስ ፈታኝ ያሉት የግጭቱ ተግዳሮት ውስጥ መሆናቸውን የገለጹት አስተያየት ሰጪው ያለፉት 7 ዓመታት ውስጥ ንጹሃን የአካባቢው ማህበረሰብ የግጭቱ አሉታዊ ዳፋ ሰለባ እንደሆነ አስረድተዋል። ባለፉት 7 ዓመታት ህዝቡ ጦርነት ውስጥ ነው የከረመው ማለት ይቻላል። ወጥቶ መግባት ፈተና ነው። አርሶ መግባት፣ ገበያ መውጣት፣ ዘመድ መጠየቅና የሞተን መቅበርም የማይቻልበት ሁኔታን ያሳለፍን ያለ ነው ይላሉ። በአጠቃላይ አሁንም ድረስ ህዝቡ ከባድ ችግር ውስጥ ነው ያለው በማለት የሰው መሞት፣ የቤቶች መቃጠልና የንብረቶች መዘረፍን ጨምሮ ህዝቡ አሁንም ድረስ ከባድ ያሉ የጸጥታ ችግር ውስጥ መሆኑን ገልጸዋል። የግጭቱ መልክ በተወሳሰበበት በዚህ አካባቢም በቅርቡ ታጣቂዎች
በርካታ ነዋሪዎች ቤትን ጨምሮ ንብረቶቻቸውን በማቃጠል በርካቶች የተፈናቀሉበትና የሰው ሕይወትም ያለፈበትን ክስተት በቅርቡ ያስተናገደ አካባቢ ነው። አስተያየት ሰጪው የአካባቢው ወጣት ከባባድ የጦር መሳሪያን ሰላማዊ ነዋሪ ላይ የሚጥሉት የአካባቢው አማጽያን ከማህበረሰቡ አቅም በላይ ናቸውም ብለዋል። ከባባድ የጦር መሳሪያዎች ሰላማዊ አርሶ አደር ህዝብ ላይ ይጥላል። ህዝቡ ራሱን ለመከላከል ከአቅሙ በላይ ሆኖበታል። አሁን እንኳን በርካታ ቀበሌዎች ውስጥ አርሶ አደር ቀየውን ጥሎ ነው ተፈናቅሎ ከተማ ያለው። በዚህም የሚበላ ያጠረው ህዝብ ችግር ላይ ነው የወደቀው። እረፍትም ያጣ ህዝብ ሆኗልና ህዝቡ አስከፊ ችግር ውስጥ ነው ብለዋል። ሌላ አስተያየት ሰጪ የሰሜን ሸዋ ሰላሌ ኩዩ ወረዳ ነዋሪ ወጣት አስተያየት ሰጪም የግጭቱ ዳፋ ለንጹሃን እጅጉን ፈታኝ ነው ትላለች። በሁለት ተከፍሎ የሚዋጉ አካላት ህዝባችን መከራ ውስጥ ከተው መውጣት መግባት ከባድ ሆኗል በማለትም የግጭቱ ዳፋ ያሳደረውን ተጽዕኖ አመልክታለች። ባሳለፍነው ቅዳሜ መገዳደል ይቆም ዘላቂ ሰላም ይስፈን በሚል በኦሮሞ ወጣቶች ህብረት አዲስ አበባ ውስጥ የተዘጋጀው ውይይት መድረክ በርካታ የማህበረሰብ አባላት የታደሙበት ነበረ። የውይይት መድረኩን አዘጋጅ የተባለው የኦሮሞ ወጣቶች አንድነት በኦሮሚያ ውስጥ ያለውን የጸጥታ ችግር እንዲፈታና ሰላም የተጠማው የኦሮሞ ቀዬ ሰላም እንዲሰፍንበት ጥሪ ቀርቦ ነበር። በዚሁ መድረክ ችግሮች በሰላማዊ መንገድ በዘመነ የውይይት አካሄድ መፍታት ተመራጭ ሊሆን እንደሚገባው ነው የተጠየቀው። በውይይቱ ወቅት በመድረኩ ታድመው ንግግር ያደረጉት የገዢው ብልጽግና ፓርቲ ኦሮሚያ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ከፍያለው ተፈራም የመገዳደል ያሉትን የትግል ምዕራፍ በአንድነት ጠንካራ ስርዓት ወደ መገንባት ማሸጋገር ይገባል ነው ያሉት። አስተያየት ሰጪው የሆሮ ጉድሩ ወለጋ ወጣትም ህብረተሰቡ እንደ ሰላም የተጠማው ነገር የለም ሲሉ ከሁሉ አስፈላጊው አሁን ሰላም ነው ብለዋል። ህዝቡ አሁን መኖር ይፈልጋል። ለመኖር ደግሞ ሰላም አንገብጋቢ ነገር ነው። እናም ካለበት አስቸጋሪ ሁኔታ ለመውጣት ሰላም ክፉኛ ይሻል ብለዋል። ላለፉት 7 ዓመታት ግድም በኦሮሚያ ውስን ምዕራባዊና ደቡባዊ ዞኖች ተጀምሮ የተስፋፋው ግጭት ከመገናኛ ብዙሃን ዓይን የተሰወረ ከፍተኛ ውድመት ያስከተለ በሚል በሰብአዊነት ላይ በሚሰሩ የዓለም አቀፍ ማህበረሰብ ተቋማት ይነገራል። አሳሳቢውን ግጭት በዘላቂነት ለመፍታት በሁለት ምዕራፎች በታንዛኒያ በመንግስትና በክልሉ መንግስት በትጥቅ በሚወጋው የኦሮሞ ነጻነት ሰራዊት መካከል የተደረገው የሰላም ጥረት ሳይሰምር መቆየቱ አይዘነጋም። የኢትዮጵያ መንግስትና ተፋላሚ ኃይሎች በሚወቃቀሱበት በዚህ ግጭት በወጣቶችና የግጭትን ዳፋ መከላከል በማይችሉ ሴቶች ላይም ሰፊ የሰብአዊ መብት ጥሰቶች ስለመረሱ የሚደረጉ ጥናቶች ማመልከታቸው ይታወሳል። በትግራይ የመንግስትና የባንክ ሰራተኞች የደሞዛቸውን 1/5 እንዲያዋጡ ግዴታ መጣሉ ቁጣ ቀሰቀሰ። የትግራይ ክልል ጊዜ አስተዳደር በክልል ውስጥ ያሉ የመንግስትና የባንክ ሰራተኞች ከሚያገኙት ደሞዝ 1/5 እንዲያዋጡ ግዴታ መጣሉ የሚታወቅ ሲሆን ይህም ተግባራዊ መሆን መጀመሩ ተሰምቷል። አስተዳደሩ ይህን መዋጮ መቁረጥ የፈለገው ለተፈናቃዮች መረጃና ሌሎች በክልሉ ቅድሚያ ለሚሰጣቸው ጉዳዮች መሆኑን ቢገልጽም ከፍተኛ ትችት እየቀረበበት ነው። ጊዜ አስተዳደሩ ባወጣው መመሪያ መሰረት ይህ ደሞዝ ላይ የሚደረገው የግዳጅ መዋጮ ለሚቀጥሉት 4 ወራት የሚቀጥል ነው። አንድ ስማቸው እንዲጠቀስ ያልፈለጉ የመንግስት ሰራተኛ ሲናገሩም የተባለው እውነት ነው። ነገር ግን አሁን በትግራይ ክልል ያሉ ሰራተኞች ደሞዝ ተይዟል። ጊዜ አስተዳደሩ ለረጅም ጊዜ ሊከፍለን አልቻለም። እናም ሳይከፈለን እየሰራን ነው ብለዋል። ጨምረው አሁን ደግሞ ሳይከፈለን በሰራነው ላይ ካለፈቃዳችን 20% እንደሚቆረጥ ተነግሮናል። እኔ በበኩሌ የቤተሰብ አስተዳዳሪ ሲሆን ደሞዜ እንዲቆረጥ አልፈልግም። ፈቃዴን አልተጠየቅኩም። እዚህ ያለው ህይወት አስቸጋሪ ነው። ለመኖር እየታገለ ነው በማለት አስረድተዋል። ሌላ ሰራተኛ ስትናገር ደግሞ እኔ በከፍተኛ ችግር ውስጥ ነኝ። ባለቤቴ በጦርነት ህይወቱ አልፏል። አሁን የመንግስት ሰራተኛ ሲሆን ከደሞዜ ላይ 20% ቢቆረጥ ህይወት አስቸጋሪ ይሆንብኛል። ልጆችን መመገብና መሰረታዊ ፍላጎቶችን ማሟላት አልችልም ብላለች። እንደ ዘገባው የመንግስት ሰራተኞቹ በጉዳዩ ላይ የፌዴራል መንግስቱ ጣልቃ እንዲገባም እየጠየቁ ነው። ከኢራን ወደ ሳውዲ አረቢያ በርካታ ሚሳኤሎች መተኮሳቸው ተነገረ። የሳውዲ አረቢያ መከላከያ ሚኒስትር በዋና ከተማዋ ሪያድ ዙሪያ 3 ባላስቲክ ሚሳኤሎች ኢላማ አድርገው መተኮሳቸውን አስታውቋል። የሚኒስቴሩ ቃል አቀባይ በማህበራዊ ትስስር ገጻቸው ባወጡት አጭር መግለጫ ከ3ቱ ሚሳኤሎች አንዱ በአየር ላይ ተመቶ ሲከሽፍ የተቀሩት 2ቱ ደግሞ ሰው አልባ በሆነ አካባቢ ወድቋል በማለት የደረሰውን ሁኔታ አብራርተዋል። ይህ የሚሳኤል ጥቃት የተሰነዘረው ኢራን ከአሜሪካና እስራኤል ጋር የገጠመችውን ጦርነት ተከትሎ ሳውዲ አረቢያን ጨምሮ ሰላጤው በሚገኙ ሌሎች ሀገራት ላይ ተደጋጋሚ ኢላማዎችን እያደረገች ባለችበት እጅግ ውጥረት በነገሰበት ወቅት ነው። ጥቃቱን ተከትሎ ዛሬ ንጋት ላይ የሳውዲ አረቢያ የሲቪል መከላከያ አፋጣኝ የጥንቃቄ ማስጠንቀቂያ ለነዋሪዎች አውጥቶ የነበረ ቢሆንም የጸጥታ ስጋቱን ሙሉ በሙሉ ማለፉን ካረጋገጠ በኋላ በ7 ደቂቃዎች ልዩነት ውስጥ ማስጠንቀቂያውን ዳግም ማንሳቱ ታውቋል።
ይህ በእንዲህ እንዳለም የእስራኤል መከላከያ ሰራዊት እንዳስታወቀው የእስራኤል አየር ኃይል በኢራን ዋና ከተማ ቴህራን በሚገኙ የእስላማዊ ሪፐብሊኩ ስርዓተ መሰረተ ልማቶች ላይ ተከታታይ የአየር ጥቃት እየፈጸመ ይገኛል። ይህ የእስራኤል የአጸፋ እርምጃ የመጣው ኢራን በደቡባዊ እስራኤል ላይ በፈጸመችው የሚሳኤል ጥቃት ከ100 በላይ ሰዎች ማቁሰሏን ተከትሎ መሆኑን የሰራዊቱ መግለጫ አብራርቷል። በሰሜናዊ እስራኤል ምዕራባዊ ገሊላ አካባቢ የድሮን ሰርጎ ገብ ጥቃት ስጋትን የሚያመለክቱ ማስጠንቀቂያ ሳይረኖችም ተሰምተዋል። አሜሪካና እስራኤል ከኢራን ጋር የገቡበትን ጦርነት ተከትሎም በሊባኖስ የሚገኘውና በኢራን የሚደገፈው የሂዝቦላ ታጣቂ ቡድን ባለፉት 3 ሳምንታት ውስጥ በሰሜን እስራኤል ላይ ተከታታይ የድሮንና የሮኬት ጥቃቶችን ሲያዘንብ መቆየቱ ተገልጿል። ከሸገር ቲዩብ ለሰዓቱ ያዘጋጀናቸው መረጃዎቻችን እነዚህ ነበሩ። ሀሳብ አስተያየቶቻችሁን በኮሜንት አድርሱን። ቻናላችንን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ አጋርነታችሁን አሳዩን። በያላችሁበት መልካም ቀን ተመኘን።